ሰላም አድማጮቻችን እንዴት ናችሁ? የአፍሪካ ዋንጫ የጥሎ ማለፍ ጨዋታዎች ዛሬም ቀጥለው ሲደረጉ ደቡብ አፍሪካ ከካሜሩን የሚያደርጉት ጨዋታ ይጠበቃል። በምድብ 2 ግብጽን ተከትለው ያለፉት ባፋናዎቹ ወደ ሩብ ፍጻሜው ለማለፍ በሁጎ ብሩስ እየተመሩ ከጠንካራው ካሜሩን ይፋረማሉ። ሁለቱ ቡድኖች በመድረኩ ጥሎ ማለፍ ሲገናኙ ይሄኛው ለሁለተኛ ጊዜ ሲሆን በመጨረሻው ምድብ ኮትዲቫርን ተከትላ ያለፈችው ካሜሩን ዋንጫው ለስድስተኛ ጊዜ ለማሸነፍ በምታደርገው ጉዞ ምሽት 4 ሰዓት ላይ ከከባዱ ፈተና ጋር ትጋፈጣለች። በሌላ የጥሎ ማለፍ ጨዋታ አስተናጋጇ ሞሮኮ ከታንዛኒያ የሚያደርጉት ጨዋታ ምሽት 1 ሰዓት ይጀምራል። ዋንጫውን ካነሳች ድፍን 50 ዓመት የሞላት ሞሮኮ ለመጨረሻ ጊዜ በመድረኩ የነገሰችው በኢትዮጵያ አስተናጋጅነት በተካሄደው እንደ አውሮፓውያን አቆጣጠር በ1976 የአፍሪካ ዋንጫ ነው። የዘንድሮን የአፍሪካ ዋንጫ በሀገሯ ለማስቀረት አጀማመሯን ያሰመረችው ሰሜን አፍሪካዊቷ ሀገር በአሽራፍ ሀኪሚ እየተመራች ሩብ ፍጻሜውን ለመቀላቀል ከምስራቅ አፍሪካዊቷ ሀገር ታንዛኒያ ጋር ትጫወታለች ማለት ነው። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከቼልሲ የሚያደርጉት ጨዋታም ተጠባቂ ነው። የምዕራብ ለንደኑ ክለብ ቼልሲ ማንቸስተር ሲቲ ለመጨረሻ ጊዜ ያሸነፈው በ2021 የአውሮፓ ቻምፒየንስ ሊግ ፍጻሜ በካይ ሃቨርትዝ ብቸኛ ግብ ሲሆን ከዚያ በኋላ በሁሉም ውድድሮች የፔፕ ጋርዲዮላን ስብስብ ማሸነፍ አልቻለም። ከባለፉት 8 የፕሪሚየር ሊግ ጨዋታዎች በ6ቱ ተሸንፏል። በያኛው ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ምሽቱ 2 ሰዓት ተኩል ማንቸስተር ሲቲ ከሊጉ መሪ አርሰናል ጋር ወደ 7 የሰፋውን የነጥብ ልዩነት ለማጥበብ ከቼልሲ የሚያደርገው ጨዋታ ይጠበቃል። በአዲሱ ዓመት የመጀመሪያ ዕለት ዋና አሰልጣኙ ኢንዞ ማሬስካን ያሰናበተው ቼልሲ በጊዜው አሰልጣኝ ካሉ ማክፋርላን እየተመራ ከባዱን ጨዋታ ያደርጋል። የቼልሲ ባለቤቶች ተጫዋቾች ዝውውር መስኮት በተከፈተ ቁጥር ካዝናቸውን ከፍተው ረብጣ ገንዘብ በማውጣት በርካታ ከዋክብትን ቢያስፈርሙም ውጤቱ ግን እንደሚፈልጉት አልሆነላቸውም። ካለፉት 6 የፕሪሚየር ሊግ ጨዋታዎች አንዱን ብቻ ያሸነፉት ሰማያዊ ለባሾቹ የዋንጫው ቀጥተኛ ተፎካካሪ ከሆነው ክለብ ማንቸስተር ሲቲ ሌላ ከባድ ፈተና ይጠብቃቸዋል። በሳምንቱ አጋማሽ ከሰንደርላንድ ነጥብ የተጋራው ማንቸስተር ሲቲ ወደ አሸናፊነት ለመመለስና አርሰናልን በቅርብ ርቀት ለመከተል በሚያደርገው ጨዋታ የጀርሚ ዶኩና የሮድሪን ግልጋሎት በሙሉ አቅም የሚያገኝ ይሆናል። በሌላ በኩል ጆን ስቶንስ፣ ኦስካር ቦብ እና ማቴዮ ኮቫቺች ግን አሁንም ጉዳት ላይ ናቸው። በቼልሲ በኩል ሞይሴስ ካይሴዶ በቅጣት የማይሰለፍ ተጫዋች ነው። በሌላ ጨዋታ በውጤት ቀውስ ውስጥ የሚገኘው ማንቸስተር ዩናይትድ እየተሻሻለ ከመጣው ሊድስ ዩናይትድ 9 ሰዓት ተኩል ላይ ጨዋታውን ያደርጋል። የዮርክሻየሩ ክለብ ሊድስ በፕሪሚየር ሊጉ ባለፉት 6 የሊግ ጨዋታዎች አልተሸነፈም። በሳምንቱ አጋማሽ ከወልቭስ ነጥብ የተጋራው ዩናይትድ ወደ አሸናፊነት ለመመለስ በሚያደርገው ጨዋታ ከባድ ፈተናም ይጠብቀዋል። በቅርቡ ከሊድስ ነጥብ የተጋራው ሊቨርፑል 12 ሰዓት ላይ ከሜዳ ውጪ ከፉልሃም ይጫወታል። ቶትናም ሆትስፐር ከሰንደርላንድ፣ ኤቨርተን ከብሬንፎርድ እና ኒውካስል ዩናይትድ ከክሪስታል ፓላስ ሌሎች ዛሬ የሚደረጉ ጨዋታዎች ናቸው። በመጨረሻም ከ46 ዓመት በኋላ ስለሚደረገው ደርቢ እናንሳ። ይሄ ደርቢ የጉርብትና መልክ እንዳለው ይነገራል። ዓለም ላይ ቅርብ ለቅርብ ከተሰሩ ስታዲየሞች ቀዳሚው የፓሪስ ሴንት ጀርሜን እና የፓሪስ እግር ኳስ ክለብ ሁለቱ ስታዲየሞች የሚገኙበት ቦታ ነው። በሁለቱ ክለቦች ስታዲየሞች መካከል ያለው ርቀት 44 ሜትር ብቻ ነው። ሁለቱም ክለቦች ከተለያዩ ቡድን ጋር በተመሳሳይ ጨዋታ ካላቸው ከቅርበቱ የተነሳ የደጋፊዎቹ ድምፅ ሁለቱም ጋር ይሰማል። እንደ አለመታደል ሆኖ ጎረቤታሞቹ ክለቦች በትልቅ ደረጃ ከተፎካከሩ 4 አስርተ ዓመታት አልፈዋል። ነገር ግን ፓሪስ እግር ኳስ ክለብ ከ46 ዓመት በኋላ ወደ ፈረንሳይ ትልቁ ሊግ 1 መመለሱን ተከትሎ ከረጅም ዓመታት በኋላ ከፒኤስጂ ጋር የመጫወት ዕድል አግኝቷል። ፓሪስ እግር ኳስ ክለብ በ1969 ሲመሰረት የፈረንሳይ ዋና ከተማ ፓሪስ ተወካይና የመዲናው የገዘፈ ታሪክ ባለቤት የመሆን እቅድ ቢኖረውም ጉዞ ግን በታሰበው ልክ መሆን አልቻለም። ፓሪስ እግር ኳስ ክለብ ከተመሰረተ ከአንድ ዓመት በኋላ በ1970 የተመሰረተው ፒኤስጂ ግን ዘግይቶም ቢሆን መዲናዋን ከማስጠራት አልፎ የአውሮፓ አስፈሪ ቡድን ሆኗል። በምስረታ በአንድ ዓመት ብቻ የሚበላለጡት ጎረቤታሞቹ የሁለቱ አርማ የፓሪስ መገለጫ የሆነው ታሪካዊ ኤፍል ታወር ነው። የ17ኛው ሳምንቱ ላይ በደረሰ የፍሬንች ሊጋ ዛሬ ምሽት በፓሪስ ደርቢ ፓሪስ ሴን ጀርሜን ፓሪስን የሚያስተናግድበት ጨዋታ ይጠበቃል። የአንድ ከተማ ለዛውም የቀረበ ጉርብትና ያላቸው ሁለቱ ቡድኖች የሚገናኙበት ጨዋታ ምሽት 4 ሰዓት ከ45 ላይ በፓርክ ደ ፕራንስ ይጀምራል። ሁለተኛ ደረጃ ላይ የሚገኘው ፒኤስጂ ከሊጉ መሪ ሎንስ ያለውን የነጥብ ልዩነት ለማጥበብ፣ ፓሪስ እግር ኳስ ክለብ ደግሞ ባደገበት ዓመት ላለመመለስ የሚፋለም ይሆናል። አድማጮቻችን በአፍሪካ ዋንጫ የሚደረጉ ጨዋታዎችን ውጤቶችን እንደዚሁም ደግሞ በእንግሊዝ ፕሪሚየር ሊግ የሚጠበቀውን የማንቸስተር ሲቲ እና የቼልሲ እንደዚሁም ደግሞ የፒኤስጂ እና የፓሪስ ክለብን የደርቢ ጨዋታ ውጤቶችን ከጨዋታው በኋላ በሃሚንግ ስፖርት ወደ እናንተ የምናደርስ ይሆናል። መልካም ጨዋታ ይሆንላችሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።